ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደሁል ጊዜው እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። በሐሳብ መስጫ ሳጥናችን ላይ ሐሳባችሁን አጋሩን። በማለዳው መረጃችን ላይ ለላካችሁልን ሐሳብ አስተያየት ግን ሁላችሁንም እጅግ አድርገን አመስጋኞች ነን። በዚህኛው ጥንቅራችን ሽንፈት አጋጥሞት ከ14 ዓመት በኋላ ከአፍሪካ ዋንጫ ጋር ሊገናኝ የነበረው ብሔራዊ ቡድናችን እናነሳለን። ድሬዳዋ ላይ ልዩ ድባብ ነበረ። ከዛ ውጪ ድል አልባና ግብ አልባ ሆኖ የቀጠለው የኢትዮጵያ ፕሪሚየር ሊግ ሁለት የግብ አልባ ጨዋታዎችን ተመልክተናል። በዛሬው ዕለት እናነሳቸዋለን። ከዛ ውጪ በአውሮፓ የመረጃ ሰዓታችን ላሊጋው ላይ ትኩረት እናደርጋለን። ሰፋ ያሉ መረጃዎችን በስፔን ላሊጋ እናነሳለን። ከዛ በዘለለ በቡድን ዜና ሪያል ማድሪዱ ተጫዋች አነጋጋሪ ሐሳብ አጋርቷል። የባርሴሎናው ተጫዋችም ክልከላ ተጥሎበታል። ላሚን ያማል ነው እንነግራቸዋለን። በአውሮፓ ዙሪያ በርከት ያሉ ዕለታዊና ወቅታዊ ጥንቅሮች ዛሬም ተካተዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለየት ያሉ ጥንቅሮችን አስቀድመን እናነሳለን። እንደሚታወቀው ፕሪሚየር ሊጉ 9ኛ ሳምንት ተካሂዶ ካለቀ በኋላ ምን አዲስ ነገር አለ የሚለውን ኦፕታ አጋርቶናል። እነኛ ደግሞ ለእናንተ ውድ አድማጮቻችን እናደርሳችኋለን። በማንቸስተር ሲቲ በኩል ፔፕ ጋርዲዮላ ጋዜጣዊ መግለጫ ሰጥተዋል። ብዙ ነጥቦችን አንስተዋል። በጋዜጣዊ መግለጫ ላይ ከቡድን ዜና ጋር በተያያዘ ነው። በተለይም ጥንቅቅ አድርገን እናደርሳችኋለን ለሲቲ ደጋፊዎች። በነገራችን ላይ ሲቲ ደጋፊዎች ሲቲ የፕሪሚየር ሊግ አንደኝነት አምልጦታል። እንዴት እንዳመለጠው በማስረጃ እንነግራችኋለን። የቼልሲው አለቃ ማሬስካም ጋዜጣዊ መግለጫ ሲሰጡ ሲቲን አንደኝነት ካሳጣው ጉዳይ ጋር በተያያዘው እሳቸው ደግሞ የአንድ ተጫዋች አባት አማክራለሁ እያሉ ነው። ለመሆኑ የትኛውን የቡድን ተጫዋቻቸውን አባት ነው ሊያማክሩ ማሬስካ ያሰቡት? ለየት ያለ መረጃ ይዘናል። ከቡድን ዜና ጋር አያይዘን ከቼልሲ በኩል የምናደርሳችሁ መረጃ አለ። ለየት ያለ ጥንቅራችንን ከኛ ጋር ስትቆዩ ተከታተላላችሁ። ሊቨርፑል በዘንድሮ የእንግሊዝ ፕሪሚየር ሊግ በ9 ሳምንት አንድ ለየት ያለ ቁጥር ተመዝግቦበታል። ለየት ያለውን መረጃ ታደምጣላችሁ። ከዛ ውጪ በቡድኑ ብዙ ትችት የደረሰበት ሳላህ በትልቅ ቁጥር አግኝተነዋል። የሊቨርፑልን አጥቂም ግብ ጠባቂም እናነሳለን። አብራችሁን ትቆያላችሁ። በአርሰናል የመረጃ ሰዓታችን ያለፉት 5 ዓመታትን ወደ ኋላ መለስ ብለን ለመገምገም ግድ ያለን ነገር ተፈጥሯል። ከነ ምክንያቱ ጠብቁን አርሰናላውያን። ከዛ ውጪ በአርሰናል በኩል የቡድን ዜና በስፋት እናነሳለን። የቀድሞ የሲቲ ተጫዋች የሚለን ነገር አለ። ግብ ጠባቂውን እናነሳለን። ከኮንትራክት ማራዘም ጋር በተያያዘ አዲስ መረጃዎችን ይዘናል። ለአርሰናል ደጋፊዎች ቀጣይ ፕሪሚየር ሊግ ጨዋታን በተመለከተም ተጨማሪ ጥንቅር ስለያዝን ትቆዩናላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን ብሪያን ምቤሞ የሳምንቱ ምርጥ ተብሏል። ሌላም ዩናይትድ ቤት የሰማነው አዲስ ነገር አለም። ከብሪያን ምቤሞ ጋር በተያያዘ የሳምንቱ ምርጦች ከዩናይትድ ያልፋሉ ተብሎም አይታሰብም። የወሩስ ካላችሁን እንነግራችኋለን። ከዛ ውጪ በቡድን ዜናም በርከት ያሉ ጥንቅሮችን ስናነሳ የቀድሞ የአርሰናል ተጫዋች ፖል ሜርሰን ስለ ዩናይትድ የሚለን ነገር አለ። ከዙር ጋር አያይዘን መረጃዎችን ካነሳን በኋላ ዋይኒ ማርክ ሩኒ እናነሳለን። ምክንያታችን ሊቨርፑል ነው። አብራችሁን ከቆያችሁ ትከታተላላችሁ። እነኝህን መረጃዎች ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለላካችሁልን ሀሳብ አስተያየት አመስጋኞች ነን። ስፖርታዊ ጥንቅሮቻችን ከሀገር ቤት እንጀምር። ድሬዳዋ ስቴዲየም በኢትዮጵያ ሴቶች ብሔራዊ ቡድንና በታንዛኒያ ሴቶች ብሔራዊ ቡድን መካከል ለአፍሪካ ዋንጫ ለማለፍ የነበረ ፍልሚያ ነው። የኢትዮጵያ ሴቶች ብሔራዊ ቡድን ከ14 ዓመት በኋላ ለአፍሪካ ዋንጫ ለማለፍ 180 ደቂቃ ሲቀራቸው ታንዛኒያ ላይ 2-0 ተሸነፉ። የመልሱን ጨዋታ ድሬዳዋ ስቴዲየም ላይ ለመቀልበስ ብዙ ጥረቶች ተደርገዋል። ግን ድሬዳዋም ላይ 1-0 ነው የተሸነፍነው። ውድ ቤተሰቦቻችን በድምሩ 3-0 ተሸነፍን። እነም ተከትሎ ሊሶች በሞሮኮ ለሚካሄደው 2026 አፍሪካ ዋንጫ ውድድር ማለፍ ሳይችሉ ቀርተዋል። የታንዛኒያ ብሔራዊ ቡድን የአፍሪካ ዋንጫን መቀላቀሏን በዛሬው ዕለት አረጋግጣለች። በጣም አሳዛኝ አጋጣሚ ነበረ። ድሬዳዋ ስቴዲየም የነበራችሁ እውነቱን አጋሩን። የኢትዮጵያ ፕሪሚየር ሊግ ብዙ ድል አልባ ብዙ ጎል አልባ ጨዋታዎችን እየተመለከትንበት እንገኛለን። ለአብነት ያክል ሐዋሳ ላይ ምድረገነት ሽረ ከወልዋሎ ዓዲግራት ዩኒቨርሲቲ ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። በአዲስ አበባ ስቴዲየም ከነበሩ ሁለት ጨዋታዎች አንደኛው ያለ ግብ ነው የተጠናቀቀው። ባህር ዳር ከተማ ከኢትዮጵያ ቡና ያደረጉት ጨዋታ ያለምንም ግብ 0-0 ተጠናቋል። ምናልባት እዚህ ጨዋታ ላይ ብረት ሲመልሳቸውና በባህር ዳር ከተማ በኩል ግብ ጠባቂ ሲያደናቸው የነበሩ ኳሶች ለተመልካች በተወሰነ መንገድ አዝናኝ ነበሩ። ግን ጨዋታው አንድም ግብ አልተመለከትነበትም። በግብ ደረጃ ሊጠቀስ የሚችሉ ሁለት ጨዋታዎች ናቸው። አንደኛው እንንገራችሁ። ኢትዮ ኤሌክትሪክ አርባ ምንጭ ከተማን 3-1 አሸንፏል። በፍቃዱ አስረሳኸኝ፣ ሐሰን ሁሴንና
አቤል ሀብታሙ 3ቱን የኢትዮ ኤሌክትሪክ ግብ ሲያስቆጥሩ ለአርባ ምንጭ ከተማ በጨዋታው የመጀመሪያ ግብ ይገዙ ቦጋለ አስቆጥሮ ነበር። ከረፍት በኋላ ግን 3 ግቦች ኢትዮ ኤሌክትሪክን ባለድል አድርገውታል። መቻል ከኢትዮጵያ ንግድ ባንክ እያደረጉ የነበረው ጨዋታ ይህን መረጃ ለእናንተ ውድ አድማጮቻችን ስናጠናክር ረፍት ወጥቶ ነበር። መቻል መሐመድ አበራና ዓለም ብርሃን ይግዛው ባስቆጠሩት ግብ 2-0 እየመራ ነው። ሙሉ ጨዋታ ውጤቱን በማለዳው መረጃችን ላይ ጠብቁን። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ወደ ቤተሰቦቻችን ትላንት ምሽት በዚህ ሳካስ ከነገርናችሁ የ2025 የፊፋ ምርጥ 11 የወንዶች ተጫዋች እጮች ይፋ ተደርገው ነበር ብለናችሁ የተወሰነውን ዝርዝር ነግረናችሁ ነበር። በነገራችን ላይ ከላሊጋው ለ2025 የፊፋ ፕሮ ወርልድ 11 ተጫዋቾች ሲመረጡ ከባርሴሎናና ከሪያል ማድሪድ አጠቃላይ 9 ተጫዋቾች ተመርጧል። ከነኚህ 9 ተጫዋቾች 4ቱ ከባርሴሎና፣ 5ቱ ከሪያል ማድሪድ ናቸው። ቲቦት ኮርቷ፣ ትሬንት አሌክሳንድር-አርኖልድ፣ ጁድ ቤሊንጋም፣ ቫልቬርዴና ኬሊያን ምባፔ። ከባርሴሎና በኩል ኩባርሲ፣ ፔድሪ፣ ላሚን ያማልና ራፊኒያ ተካተዋል። በተለየ መንገድ ከዚህ ውስጥ መካተት አለበት የምትሉ የስፔን እግር ኳስ አፍቃሪያን፣ የሪያል ማድሪድ፣ የባርሴሎና ደጋፊዎች ምርጫችሁን ንገሩን። የስፔን ላሊጋ የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት ኢኒጎ ፔሬዝ በአሸናፊነት አጠናቋል። የሪዮ ቫልካኖ አሰልጣኝ በኢኒጎ ፔሬዝ በኩል አሸናፊ ያደረገው የወሩ ምርጥነት 4-2-3-1 ፎርሜሽን እጅግ በጣም ሪስክ የሆነ ፎርሜሽን የሚጠቀም ወይ በጣም አግሬሲቭ ፕሬስን የሚጠቀም ቡድን ገንብቷል። እጅግ በጣም አስደናቂ ወርን ካሳለፈ በኋላ የጣሊያን ሴሪ የስፔን ላሊጋ የወሩ ምርጥ አሰልጣኝ ተብሎ መመረጥን ችሏል። ትሬንት አሌክሳንድር-አርኖልድ በሪያል ማድሪድ የመላመድ ችግር ገጥሞታል እያለ ነው ማርካ። ከሊቨርፑል ሁሉን ነገር ትቶ ኮንትራት ማራዘሙንም የደሞዝ ጭማሪውንም ሁሉን ነገር እርግፍ አድርጎ ትቶ ህልሜ ለሪያል ማድሪድ መጫወት ነው ብሎ ያቀናው ትሬንት አሌክሳንድር-አርኖልድ በጉዳት ምክንያት ጨዋታ ካመለጠው በኋላ አሁን የመላመድ ችግር ገጥሞታል እየተባለ ይገኛል። ለዛም ነበረ አንጋፋው ተጫዋች በቦታው ላይ እየተሰለፈ የነበረው። በእርግጥ አሁን ጉዳት አስተናግዷል የሪያል ማድሪድ የቀኝ ተከላካይ። ስለዚህ ትሬንት አሌክሳንድር-አርኖልድ እድል ያገኛል ቢባልም የፊትነስ ችግር ገጥሞታል እየተባለ ነው፣ ወይም የመላመድ ችግር ገጥሞታል እየተባለ ነው። ኦሪያል ቹዋሚኒ ከላሊጋ ቲቪ ጋር ቆይታ ነበረውና ከኤል ክላሲኮ ጨዋታ ጋር በተያያዘ ጥያቄ ጠይቆ ነበረ። በላሚን ያማል በኩል ለእኛ አነቃቂው ሰው ነበረ፣ ሁሉ ነገር የቀየረልን እሱ ነው ብሏል። ጨዋታውን ወደነዋል። በተጫዋቾቹ መካከል የነበረው ተነሳሽነት ከፍ ያለ ነበረ። በስተመጨረሻም የተወሰኑ ችግሮች ተፈጥረው እንደነበረ አውቃለሁኝ። ለላሚን ያማል ምላሽ መስጠት ነበረብን፣ ምላሹን ሰጥተናል። ላሚን ያማል እኛን ማነጋገር ከፈለገ ጨዋታው ላይ ማነጋገር ወይም በሜዳው ላይ ማነጋገር ይችል ነበር፣ ያንን አላደረገም። እኛ በጣም ደስተኛ ነን ይላል። ከዛ ከጋዜጠኛው አንድ ጥያቄ ይቀርብለታል። ላሚን ያማል መንገድ ላይ ጠብቀሃለሁ ብሎሃል ሲባል ካማቪንጋ ፍጹም አልሰማውም ይሄን ማለቱን። ካለም ግን በየመንገዱ ሲሄድ ዞር እያልኩ ፈልገዋለሁ ብሎ ቀልድ መሰል ነገር ጣል አድርጎ አልፎበታል። ከላሚን ያማል ጋር አያይዘን በዚሁ መረጃ እንቀጥል። የላሚን ያማልን ጉዳይ በተመለከተ የፈረንሳዊ ቴሌቪዥን አንድ መጠይቅ ሊያደርግለት ነበረ ለላሚን ያማል ከወቅታዊ ጉዳዮች ጋር በተያያዘ። ነገር ግን ባርሴሎና ፍቃድ ከልክሎታል። የላሚን ያማል አንድ ጋዜጣዊ መግለጫ ኤል ክላሲኮን እንዴት እንደበጠበጠው ይታወቃል። ባርሴሎናንም ዋጋ አስከፍሎታል ከተባለ የላሚን ያማል ያቺ ንግግር ነበረች እና አርሰን ቬንገር ጭምር የተቃወሙት ነበረ። ጨዋታው ላይ ሪያል ማድሪዶች እንደውም በመልበሻ ክፍል ሁላ ሲዘምሩ ላሚን ያማልን እያመሰገኑ እንደነበረ ይታወቃልና ባርሴሎናዎች ከዚህ በኋላ ጋዜጣዊ መግለጫ ከመስጠቱ በፊት ተጫዋቹን እንደሚቆጣጠሩ ፍንጭ የሰጡበት ይመስላል። የያማል በባርሴሎና ሐሳብ ተስማምቶ ቃለ መጠይቁንም መሰረዙ ተረጋግጧል። ስለዚህ ከፈረንሳይ ቲቪ ጋር ሊያደርገው የነበረው ቃለ መጠይቅ ሙሉ ለሙሉ እንደተሰረዘ ነው ከባርሴሎና በኩል መረጃዎች እየወጡ የሚገኙት። ሞንዶ ዲፖርቲቮ መረጃውን አረጋግጦታል። የጀርመን ቡንደስሊጋ ዘንድሮም በብዙ ትዕይንቶች ቀጥሏል። በእርግጥ እንደ ባየር ሙኒክ ያገነነው ክለብ የለም ቡንደስሊጋው። የባየር ሌቨርኩሰኑ ተከላካይ ግራማልዶ ደግሞ ልክ እንደ አምናም ዘንድሮ በጥራቱ ቀጥሏል። አጣማሪዎቹ በተለይም በቀኝ ተመላላሽ ተከላካይ ነበረው ፍሪፖንግ ሊቨርፑል ቢመጣም 10 ቁጥሩ ፍሎሪያን ቬርዝ ሊቨርፑል ቢደርስም እነ ጆናታን ታለቀው ሞኒክ ቢደርሱም ይህ ተከላካይ ግን በታማኝነት እዛው ቀርቷል። ታዲያ ግራማልዶ ባለፉት 11 ጨዋታዎች 9 የግብ ተሳትፎን ማስመዝገብ ችሏል። አስደናቂ ቅጣት ምቶችንም ሲያስመለክተን ነበረ። በነገራችን ላይ በማለዳው መረጃችን ከተከታተላችሁ የቡንደስሊጋ የሳምንቱ ምርጥ 11 ውስጥም ግራማልዶ መካተት ችሏል። በበርካታ ክለቦች ይፈለግ ነበር፣ ግን እሱ በዛው በባየርን ሊቨርፑልን እንደቆየ
ሚዘነጋ አይደለም። ከሰሞኑ ሴልቲክ አሰልጣኝ ብሬንዳን ሮጀርስን ማሰናበቱ ይታወቃል። ከመሪው ጋር የ8 ነጥብ ልዩነት ከተፈጠረ በኋላ ስካይ ስፖርት ከታማኝ የዜና ምንጮች ያረጋግጫለው። ይኸውም የኢፕስዊች ታውኑ አሰልጣኝ ኬረን ማክነን የሴልቲክ አሰልጣኝ እንዲሆኑ በእጩነት ተይዟል የሚል መረጃን በስፋት ይዞቷል። ከዚህ ጋር በተያያዘ የመጨረሻ ውሳኔ እንዳልተወሰነ፣ ነገር ግን በእጩ ዝርዝር ውስጥ ከተያዙ የሴልቲክ አማካዮች የኢፕስዊቹ ኬረን ማክነን የቀድሞ ዩናይትድ ምክትል ሰውም ነበረ፣ በአሰልጣኝነት ስታፍ ውስጥ ሰርቷል። በኢፕስዊች ታውን በኩል ደግሞ ወደ ፕሪሚየር ሊግ አሳድጎት ነበር። ኢፕስዊችን ግን ፕሪሚየር ሊጉ እንደሚታወቀው ያደጉ ክለቦችን መልሶ ይዞ የመውረድ አባዜ በነበረው ሰዓት የእሳቸውን ቡድን ኢፕስዊች አምና ተያይዞ ወርዷል ከመጮቹ ጋር። እሳቸው ደግሞ ለአዲስ አሰልጣኝነት ለብሬንዳን ሮጀርስ ተተኪነት በእጩነት መያያዛቸውን ስካይ ስፖርት ያስነበበው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ መልካም ቆይታ ተመኘን። ወደ ፕሪሚየር ሊጉ ከ21 ዓመት በኋላ ለማደግ ኮቨንትሪ ሲቲ እድሉ በእጁ ገብቷል። በእርግጥ የሻምፒዮንሺፕ ጨዋታዎች ብዙ እንደሆኑ ይታወቃል። ግን ኮቨንትሪ ሲቲ በጅማሮ ደረጃ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። ኮቨንትሪ ሲቲ 28 ነጥቦች አሉት። አሁን በአንደኝነት ይገኛል። ምንም ጨዋታ አልተሸነፈም፣ አንደኛ ነው። 34 ጎል አስቆጥሯል፣ አንደኛ ነው። 6 ክሊን ሺት አለው፣ አንደኛ ነው። 27.2 ግብ የማስቆጠር ንጻሬ አለው። ተጨማሪ በርከት ያሉ ግቦች እንደውም አግኝተዋል፣ አንደኛ ነው። በርከት ያሉ ኢላማውን የጠበቀ ሙከራ የሞከረውን ቡድን ኮቨንትሪ ነው፣ አንደኛ ነው። የሚሰለጥነው እንዳትረሱ አስታውሱ በቀድሞ የቼልሲ ተጫዋችና አሰልጣኝ ፍራንክ ጄምስ ላምፓርድ ነው። ኮቨንትሪ ሲቲ ከ21 ዓመት በኋላ ፕሪሚየር ሊጉን ለማደግ ግን ከአናት ይገኛል። ከተከታዩም ሚድልስ ቦሮ በ3 ነጥብ እንደዚሁም ከሚልዋል በ5 ነጥብ ልዩነት ይገኛል። ፕሪሚየር ሊጉ 9ኛ ሳምንት መርሃ ግብሮችን ካስተናገደ በኋላ ኦፕታ ቁጥራዊ መረጃዎችን በፕሪሚየር ሊጉ ዙሪያ ይዞ ወጥቷል። በዚህ መሰረት በፕሪሚየር ሊጉ በርካታ ታክሎችን የፈጸመው ጆ ፓሊኒያ ነው። የቶትናሙ ተጫዋች በጥፋት ደረጃ በርካታ ጥፋቶች የተሰሩበት ተጫዋች ሉኪ ነው። የፉልሃሙ ተጫዋች ነው። በርካታ ኳሶችን በማቀበል ለረጅም ሳምንታት ሲመራ የነበረው ኤሊዮት አንደርሰን በዚህ ሳምንት ግን ተበልጧል። ቨርጂል ቫን ዳይክ የፕሪሚየር ሊጉም በርካታ ኳስ አቀባይ ወይም ስኬታማ ኳስ አቀባይ ሆኗል። 698 ኳስ በማቀበል አንደኛ ሆኗል። ኤሊዮት አንደርሰን በ680 ወደ ሁለተኛ ወርዷል። ለረጅም ጊዜ ይመራው ነበረ። በርካታ ኳሶችን በማቋረጥ ሞይሰስ ካይሴዶ ከቼልሲ በ20 ኳሶች ቀዳሚ ሆኗል። በፕሪሚየር ሊጉ 9ኛ ሳምንት ሲደርስ በርካታ ግቦችን ያስቆጠረው ቡድን የጆሴፕ ፔፕ ጋርዲዮላው ሲቲ 17፣ የማሬስካው ቡድን ቼልሲ 17፣ የቶማስ ፍራንኩ ቡድን ቶትናም 17 ግቦችን በማስቆጠር ቀዳሚ ናቸው። በርከት ያሉ ማዕዘን ምቶችን በማግኘት አርሰናልን የሚስተካከሉ የለም። 67 የማዕዘን ምቶችን መተዋል። አርሰናሎች በፕሪሚየር ሊጉ ቀዳሚ ናቸው። ከተከታያቸው ቶትናም ደራሱ በብዙ ርቋል። ቶትናም 56 ነው፣ በ11 ይበልጡታል። በርካታ ቢጫ ካርዶችን ያየው ክለብ እስከ 9ኛ ሳምንት አሁንም ብራይተን ነው፣ 24 ደርሷል። ተከታዮቹ በርንማውዝ 23፣ ኤቨርተን 22 አላቸው። በኦፍሳይድ ጥፋትም የበርንማውዝ ተጫዋቾች 21 ጊዜ ተገኝተዋል። ብራይተን 20፣ ቼልሲም 20፣ ቶትናምም 20 ጊዜ ተጫዋቾቻቸው በኦፍሳይድ ጥፋት ውስጥ ተገኝተዋል። የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሃላንድ ነው፣ ሆኖም 11 አለው። ቀጥሎ ሁለት ተጫዋቾች ሲሜዮኔ እና ቲያጎ 6፣ ዣን ፌሊፔ ማቴታ እና ዳኒ ዌልቤክ 5 አላቸው። በአሲስት ደረጃ ካየን ኩዱስ፣ ግሪሊሽ እና ሃርትማን 4 ሲኖራቸው ሲሜዮኔ እና ፔድሮ ጆ ፔድሮ የቼልሲው ማለት ነው 3 አላቸው። በርካታ ሙከራዎችን ማድረግ ሃላንድ 37፣ ዣን ፌሊፔ ማቴታ በ9 ይከተላል። በርካታ የግብ ዕድል የፈጠረው የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ 24፣ ግሪሊሽ 20፣ እንዲሁም ጋክፖ 19 እያለ ይቀጥላል። ይህ ከ9ኛ ሳምንት የፕሪሚየር ሊግ ጨዋታ በኋላ ያሉ ትልልቅ ቁጥሮች ናቸው። ፔፕ ጋርዲዮላ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ታዲያ ከቡድን ዜና ጋር በተያያዘ በርካታ ነጥቦችን አንስተዋል። ከጉዳት ዜና ጋር በተያያዘ ኤርሊንግ ብሮት ሃላንድ እስካሁን አላየሁትም፣ አሁን ከጥቂት ደቂቆች በኋላ እሳቸው ሲሉ ይህን ጋዜጣዊ መግለጫ ማለት ነው፣ ልምምዶች እናረጋለን፣ በዛ ወቅት እንመለከታለን፣ ምንም አይነት ሪስክ ግን አንወስድም፣ ተጫዋቹ ጥሩ ስሜት ካልተሰማው በጨዋታው ላይ አላሰልፈውም ብለዋል። ስለዚህ ሃላንድ ዝግጁ ከሆነ ብቻ ነው በጨዋታው ላይ የምጠቀመው ብለዋል። አብዱል ካድር ኮሳኖፍ ለጨዋታ ዝግጁ ነው፣ ስለዚህ የተወሰኑ ደቂቃዎችን በስዋንሴ ጨዋታ ላይ ያገኛል ብለዋል።
ሮድሪ ልምምድ ቢጀምርም ለጨዋታ ዝግጁ አይደለም። ነገር ግን በጥሩ ሁኔታ እያገገመ ነው። ልምምዶችን ሰርቷል። ነገር ግን ምን እንደሚፈጠር ማየት ይጠበቅብናል። እሱን ባትኩሮት እያየን ነው፣ ግን ለአደጋ እንዳረገውም ብሏል። እናም በዚህ ሳምንት ለሚደረግ ጨዋታ 100% ዝግጁ እንዳልሆነ ነው እሳቸውን ፍንጭ የሰጡት። ሲቲ ግን የፕሪሚየር ሊግ አንደኝነት እንዴት አመለጠው እንነግራቸዋለን ብለን ነበር። ይህንን መረጃ በአርሰናል የመረጃ ሰዓት እናነሳዋለን አጠቃለን። ሲቲ እንዴት የፕሪሚየር ሊግ አንደኝነት በዚህ ዓመት እንዳመለጠው። ሲቲያንም ቆዩን። የቼልሲው አሰልጣኝ የኮንሲስተንሲ ጥያቄ ቡድናቸው ላይ ሲነሳ ነበረ። እሳቸውም አምነዋል። ወጥነት ያስፈልገናል፣ ይጎላል፣ እናሻሽላለን ብለዋል። ጥሩ ሲዝን እናሳልፋለን ብለዋል። ማሬስካም ቼልሲ በሰንደርላንድ ላጋጠመው ሽንፈትም ምላሽ እንሰጣለን ብለዋል። ከዛ በኋላ ቀለድ አድርገው ወዳለፉት ጉዳይ እንለፍ። እሳቸው ፕሪሚየር ሊጉ የቆሙ ኳሶች፣ የእጅ ውርወራ፣ ማዕዘን ምቶችን እየተጠቀመ ነው። የእርሶስ ቡድን ተብለው ተጠይቀው ነበረ። እስካሁን አላሳሰበኝም ነበረ፣ አሁን ግን ካሰብኩበት አንድ ሰው ጠይቃለሁ ብለዋል። እሱም የሊያም ዴላፕ ወላጅ አባትን ነው፣ ሮይ ዴላፕን፣ የቀድሞ የስቶክ ሲቲ ተጫዋች ካልተሳሳትኩ፣ ረጅም ውርወሮችን በመወርወር ይታወቃል። ፌመስ ነው በጣም በዚህ ረገድ። የእሱን አባት ጠይቃለሁ ብሏል። ሊያም ዴላፕ አሁን ልጁ በቼልሲ እየተጫወተ እንደሆነ ይታወቃል። 30 ሚሊዮን ፓውንድ በላይ ወጥቶበት በክረምት የመጣው። በነገራችን ላይ ከ2 ወር በኋላ ተጫዋቹ ተመልሷል፣ ልምምዶችን ሰርቷል። በዚህ ሳምንት ጨዋታ ላይም ሊጠቀሙት እንደሚችሉ ፍንጭ ሰጥተዋል። ሊቨርፑል ደርሰናል። ውድ ቤተሰቦቻችን ሊቨርፑልን ከዚሁ ከረጅም ኳስ ጋር አያይዘን እናንሳው። መረጃውን ያገኘነው ከኦፕታ ነው። በነገራችን ላይ ከ32 ሜትር ርቀት ላይ ረጃጅም ኳሶች ከተቃራኒ ቡድን የሜዳ ክፍል እስከ ሊቨርፑል ሶስተኛ የሜዳ ክፍል ላይ ተጠለዋል። እነኚህ የምነግራችሁ ቁጥር የበረኛን የተመታ ከበረኛ የተመታን የእጅ ውርወራና ማዕዘን ምትን አያጠቃልልም ማለት ነው። ከዛ ውጪ ሊቨርፑል 571 ረጃጅም ኳሶች ከተቃራኒ የሜዳ ክፍል ወይ በተከላካይ ወይ በአማካኝ ሶስተኛ የሜዳ ክፍላቸው ላይ ተጥሎባቸዋል። ይሄ በፕሪሚየር ሊጉ ቀዳሚ ያደርጋል። ስለዚህ ሊቨርፑል ረጅም ኳሶች አደጋ እየፈጠሩበት እንደሆነ ማሳያ ነው። በርንማውዝ 525 ኳሶች ተጥለውበታል፣ ረጃጅም ኳሶች ሶስተኛ የሜዳ ክፍሉ ላይ። ኒካስል 496 ሶስተኛ፣ ሲቲ 497 አራተኛ፣ ብራይተን 475 አምስተኛ ነው። በሊቨርፑል በኩል ግን 571 ረጃጅም ኳሶች ሶስተኛው የሜዳ ክፍሉ ላይ ተጥለውበት አደጋ እንዲፈጥሩ ምክንያትም ሆኖበታል። ብዙ ተተችቷል ሳላህ በዚህ ዓመት። በነገራችን ላይ ሳላህ እንደ አምናው ግብ አያስቆጥር፣ አሲስት መጠኑ ከአምናው የሚቀንስበት እንጂ በዚህ ውድድር ዓመት አጥቂ ሆኖ በርካታ ትልልቅ የግብ ዕድሎችን የፈጠሩ የሚያለቀላቸው የግብ ዕድል በመፍጠር ከቡድን አጋሩ ኮዲ ጋክፖ እኩል 5 አለው። ጋክፖ እና ሳላ 5 ትልልቅ የግብ ዕድሎችን የፈጠሩ የፊት መስመር ተጫዋቾች ናቸው። ፔድሮ ኔቶ ከቼልሲ 4፣ እንደዚሁም ጆ ፔድሮ ከዛው ከቼልሲ 4፣ ጃክ ግሪሊሽ ከኤቨርተን 3 አላቸው። ምናልባት ሊቨርፑል ቤት ይሄ በርካታ የግብ ዕድል እየፈጠሩ ትልልቅ የግብ ዕድል እየፈጠሩ ግን ከግብ ጋር አለመገናኘት አምና ምናልባት ማንቸስተር ዩናይትድ ዘንድሮም ዓመቱን ሲጀምር እንደዚህ አይነት ትልቅ ጣጣ ገጥሞት ነበረ። ዩናይትድ በጊዜ ተሻሽሏል። ስሎ ትልቅ የቤት ስራ ይጠብቃቸዋል። እነኚህን የመጨረሻ ኳሶች ወደ ግብና ፍሬ ቡድኑ እንዲቀይረው። ፍሪድ ውድማን በሊቨርፑል በኩል ያው ቀደም ባለው መረጃችን አድርሰናቸዋል። ለማስታወስ ያክል ብቻ ለምን የልምምድ ጨዋታ ወይም የቅድመ ውድድር ጨዋታ አይሆንም? የሊቨርፑልን መለያ ለብሼ መጫወት ፈልጋለሁ ብሏል። በዚህ ሳምንት በሚደረገው የካራባኦ ካፕ ጨዋታ ላይ በሊቨርፑል በኩል ማማርዳሽቪሊን አሳርፎ በቋሚነት ጨዋታውን ይጀምራል ተብሎ እንደዚሁ በትልቁ ይጠበቃል። አርሰናል ቤት ጉዳት አለ። ውድ ቤተሰቦቻችን አርሰናል የተጫዋቹን ግልጋሎት አያገኝም ተብሏል። መድፈኞቹ የብራይተን ጋር የካራባኦ ካፕ ጨዋታ እንዳለባቸው ይታወቃል። የዊሊያም ሳሊባና ጋብርኤል ማርቲኔሊን ግልጋሎት እንደማያገኙ አሰልጣኝ ማይክል አርቴታ አረጋግጧል። በሌላ በኩል ዴክላን ራይስ፣ ሪካርዶ ካላፊዮሪና ቡካዮ ሳካ ለጨዋታው ዝግጁ ይሆናሉ ተብሎ እንደሚጠበቅ አሰልጣኙ አረጋግጧል። አርሰናል በካራባኦ ካፕ ብራይተን ኤንድ ሆቭ አልቢዮንን ምሽት 4:45 ረቡዕ ምሽት ማለት ነው የሚገጠም ይሆናል። ለእናንተ ውድ አድማጮቻችን የማይክል አርቴታን ጋዜጣዊ መግለጫ እናቀርብላችኋለን ብለን ቃል ገብተን ነበር። በተለይም ከጉዳት ጋር በተያያዘ ጥያቄ ስጠይቁን ስለነበረ ማለት ነው። ስለዚህ ጉዳት ላይ ያሉት አሁን ዊሊያም ሳሊባና ጋብርኤል ማርቲኔሊ ናቸው። እነኚህ በዚህ ሳምንት አናቸው። በቀጣይ የፕሪሚየር ሊግ ጨዋታ ላይ ይገኛሉ አይገኝም በሚለው ጉዳይ ላይ ደግሞ ተጨማሪ ጋዜጣዊ መግለጫ የፊታችን አርብ 11 ሰዓት ላይ ማይክል አርቴታ ይሰጣሉ። ምናልባትም ከጨዋታውን በኋላ ካነሱ ተጨማሪ ሐሳብ እንነግራችኋለን። ዴክላን ራይስ፣ ሪካርዶ ካላፊዮሪ እና ቡካዮ ሳካ ግን በአርሰናል በኩል ከጉዳት ነፃ ናቸው ተብሏል።
የአርሰናልን 5 ዓመታት ለማየት ግድ ብሎናል። ምክንያቱም አርሰናል ዘንድሮ የቆመ ኳስ እየተባለ ብዙ ትችት እያስተናገደ ነው። ግን አርሰናል ከፍጹም ቅጣት ምት ውጪ የቆመ ኳስን በእንደዚህ ያክል ደረጃ ተጠቅሞ ያቅም ወይ ያሁኑ ለምን ገነነበት የሚለውን በማስረጃ እናጣቅሰው። አርሰናል 2021-22 ካስቆጠራቸው ኳሶች ውስጥ ፍጹም ቅጣት ምትን አያካትትም። ካስቆጠራቸው ግቦች ውስጥ 22% ከቆመ ኳስ የተገኘ ነው። 2022-23 21% ኳስ ከቆመ ኳስ የተቆጠረ ነበር። 2023-24 20% ከቆመ ኳስ የተቆጠረ ነው። አምና 21% የአርሰናል ግቦች እንዲሁ ከቆመ ኳስ የተገኙ ነው። የዘንድሮ 28% ደርሷል። ኦልሞስት ትልቅ በሚባለው ባለፉት 4 ዓመታት ውስጥ በ6% ብልጫ አሳይቷል ማለት ነው። የመከራከሪያ ሐሳብ ስለነበረም በማስረጃ እናምጣው በሚል ነው ውድ ቤተሰቦቻችን። ከዚህ ጋር በተያያዘ የሲቲን መረጃ ሲቲ እንዴት አንደኝነት አመለጠው የሚለውን እነግራችኋለን ብለን ነበር። በዚሁ እናንሳው። ከቆሙ ኳሶች የተቆጠሩ ጎሎች ሳያካትት በክፍት ጨዋታ ብቻ በተቆጠሩ ጎሎች የደረጃ ሰንጠረዡ ቢቀመጥ ማንቸስተር ሲቲ የፕሪሚየር ሊጉ አንደኛ ይሆን ነበር። ያ ማለት ሲቲ ከቆመ ኳስ ጋር መታረቅ ያስፈልገዋል የሚል መረጃ ይመስላል። ሊቨርፑል 2ኛ፣ ቶትናም 3ኛ፣ በርንማውዝ 4ኛ፣ አርሰናል ወደ 5ኛ ይወርድ ነበረ በቆመ ኳስ ውጪ በተቆጠሩ ግቦች ብቻ ቢሆን። ከዛ ትልቆቹ ክለቦችን ለማንሳት ያክል ብቻ ቼልሲ 8ኛ፣ እንደዚሁ ማንቸስተር ዩናይትድ 12ኛ ደረጃ ካሉበት ይገኙ ነበር። ስለዚህ ሲቲ የቆመ ኳስ አለመጠቀም እንዴት አንደኝነትን እንዳሳጣው ማሳያ ቁጥር ተደርጎ ሊወሰድ ይችላል። ጋብርኤል እንዴት ያለ ተጫዋች እንደሆነ አሁን ነው የገባኝ ብሏል የቀድሞ የሲቲ ተጫዋች ሚኪ ሪቻርድስ። መጀመሪያ ላይ እርግጠኛ አልነበርኩም፣ ጥቂት ስህተቶችን ሰርቷል፣ ትንሽ የማይመጥን መስሎ ነበረ። አሁን ግን ያንን ሐሳቤን ቀይሬያለሁ፣ ፍጹም ተሻሽሏል። በቋሚ ኳሶች ረገድም በጣም ቁልፍ ነው። አሁን የአርሰናል ምርጥ ተጫዋች መሆኑን አመኛለሁ እያለ ነው ሚካ ሪቻርድስ። ጋብርኤል ማጋሌሽ የአርሰናል ምርጡ ተጫዋች ነው በሚል ፖል ሜርሰን የአሁኑ የአርሰናል ቁልፍ ሰው በሚል እየመረጡት እንደሆነ ይታወቃል። ሚካ ሪቻርድስም ይህን ሐሳብ እጋራለሁ ብሏል። ግን አርሰናል ቤት እነ ጋብርኤል ማጋሌሽ በዚህን ያክል የገነኑበት ቡድን ውስጥም ዳቪድ ሪያ እንዳይረሳው ወደ ቤተሰቦቻችን በዚህ ውድድር ዓመት አውሮፓ 5 ታላላቅ ሊጎች ውስጥ 6 ደርሷል። በአውሮፓ 5 ታላላቅ ሊጎች ውስጥ ከሱ የበለጠ ክሊንሺት ያለው ግብ ጠባቂ የለም የሚስተካከለው ካልሆነ በስተቀር። ይሄም ግብ ጠባቂ በትልቁ የሚነሳ ነው። አርሰናል ቤት ኮንትራት የማራዘም ሂደት በትልቁ ይጠበቃሉ ወደ ቤተሰቦቻችን። በቀጣይ በተለይም አርሰናል ቡካዮ ሳካን አዲስ ኮንትራት ማራዘም ሂደት አሁንም ድርድሮች እንደቀጠሉ ናቸው። ጥረቶች መሻሻሎችም አሉ ይላል የሳም ሞክቤል ዘገባ። ግን አርሰናል በቡካዮ ሳካ ላይ ብቻ አይደለም እየሰራ ያለው። አርሰናል የወሳኝ ተጫዋቾችን ኮንትራት በማደስ ሂደት ላይ የቡካዮ ሳካ ንግግር አለ። ጁሊያን ቲምበር ይጠበቃል። በቀጣይ እንደ ዴክላን ራይስ ያለ ተጫዋቾችንም ኮንትራት የማራዘም እቅድ አላቸው። ስለዚህ እነኚህ 3 ተጫዋቾች በቀጣይ በአርሰናል በኩል በትልቁ ኮንትራታቸውን የማራዘም ስራ ይቀጥላል ተብሎ ይታሰባል። በአንድሪያ ቤርታ ፊት አውራሪነት የሚመራው የአርሰናል ስፖርቲንግ ዳይሬክተር ክፍል በክረምት አብዮታዊ ለውጥ ነው በቡድን ውስጥ ያሳየን በኮንትራት ተጫዋች በማስፈረም ሂደት ላይ። ከዛ በኋላ ደግሞ ኮንትራት በማራዘም ተጠምዶ እንዳሉ ይታወቃል። አርሰናል አሁን ላይ ጥቂት ግቦችን ያስተናገደ በተለይም በፕሪሚየር ሊግ በ9 ጨዋታ 3 ግብ ብቻ ያስተናገደ ከፍተኛው ነው በአርሰናልም ሪካርድ። ታዲያ ይህ የኋላ መስመር የሚመራው በካላፊዮሪ በማጋሌሽ በሳሊባ እና እንደዚሁም በቲምበር እንደሆነ ይታወቃል። እነኚህን 4 ያሁኑን የአርሰናል አደገኛውን የመከላከል ክፍል ያገኘው አርሰናል በጥቂት በሚባሉ ገንዘቦች ነው። ለአብነት ያክል ካላፊዮሪን 39 ሚሊዮን ፓውንድ፣ ጋብርኤል ማጋሌሽን በ23 ሚሊዮን ፓውንድ፣ ሳሊባን በ26 ሚሊዮን ፓውንድ፣ ቲምበርን በ35 ሚሊዮን ፓውንድ ነውና ኦልሞስት 150 እንኳን አይደርስም ውድ ቤተሰቦቻችንና በጥቂት ገንዘብ ነው ይህ ጠንካራ የመከላከል ክፍል በአርሰናል ለመገንባት ወጪ የተደረገው። አርሰናል ከቀጣይ ሳምንት ጀምሮ የፕሪሚየር ሊግ ጨዋታውን ሲያደርግ ከበርንሌይ ነው የሚገናኘው። በዚህ መሰረት ክሪስ ካቫና ይህንን የበርንሌይን ጨዋታ በመሃል ሜዳ ዳኝነት ሲመሩት፣ ሮብ ጆንስ በቫር ዳኝነት ጨዋታውን የሚመሩት ይሆናል። ዩናይትድ ደርሰናል ውድ ቤተሰቦቻችን። ማንቸስተር ዩናይትድ ወሩ የነሱ ነው ማለት ይቻላል። ሳምንቱም ከዩናይትድ አላለፈም። የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ብሪያን ምቤሞ ሆኗል። በርካቶችም ሲጠብቁት ነበር። በሀሳብ መስጫ ሳጥናችን ላይም በርካቶች የብሪያን ምቤሞን ስም ነው የጠቀሱልን። በዚህ መሰረት የማንቸስተር ዩናይትድ የፊት መስመር ተጫዋች ብሪያን ምቤሞ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ብሪያን ምቤሞ ማንቸስተር ዩናይትድ ከብራይተን ጋር በነበረው ጨዋታ 2 ግቦችን በጨዋታው ላይ ያስቆጥሯል። በተለይም 2ቱን የመጨረሻ ግቦች ሲያስቆጥር
በጣም አስደናቂ ነበር ወደ ቤተሰቦቻችን በተለይም አራተኛዋ ግብ የተቆጠረችበት ግብ ለብዙ ሚዲያዎች የትንተና አንድ ክፍለ ጊዜም ሆኖ ነበር በተለይም ብሩኖ ፈርናንዴስ ኳሷን ሳይነካ በዛ አይነት ቴክኒክ ለብሪያን ቤሞ ማሳለፉ መነጋገሪያ አጀንዳ ነበር በርካቶችም ክሬዲቱን ሁሉ ለብሩኖ ፈርናንዴስ በሰጡበት ምሽት ላይ ማለት ነው ብሪያን ቤሞ በማንቸስተር ዩናይትድ በኩል የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል ይገባዋል ወይንስ የተሻለ ነበር አጋሩን ይህ ብቻ አይደለም ውድ ቤተሰቦቻችን የማንቸስተር ዩናይትድ የጥቅምት ወር የወሩ ምርጥ ተጫዋች እጩ ይፋ ተደርጓል ሴን ላመንስ ግብ ጠባቂው ማቲያስ ዲሌይት ተከላካዩ ማቲያስ ኮና ያጥቂ አማካዩና ብሪያን ቤሞ የክንፍ አጥቂው በዚህ ዝርዝር ውስጥ ተካቷል ስለዚህ ብሪያን ቤሞ በዚህም ዘርፍ የማሸነፍ እድል ከፍተኛ ነው ብሪያን ቤሞ ሊጉ ከተጀመረ ጀምሮ በሊጉ ካሉ የክንፍ መስመር ተጫዋቾች በሙሉ ጋር ሲነጻጸር ብዙ የግብ ሙከራዎች አንደኛ ብዙ ኢላማውን የጠበቀ ሙከራ አንደኛ በግብ አስተዋጽኦ ሁለተኛ እድል በመፍጠር ሁለተኛ የተሳኩ ክሮሶችን በማድረግ ሁለተኛው ተጫዋች ነው ምናልባትም የማንቸስተር ዩናይትድ የወሩ ምርጥ ሽልማት ከብሪያን ቤሞ ያልፋል ተብሎ አይታሰብም ግን ሴላንመንሽ ማቲያስ ዲላይትና ማቲያስ ኩናም እዚህ ዝርዝር ውስጥ አሉ የዩናይትድ ደጋፊዎች የወሩ ምርጣችሁ ለእናንተስ በቡድን ደረጃ ማን ነው የፕሪሚየር ሊጉ የሳምንቱ ምርጥ ብሪያን ቤሞ እንደነበረ ይታወቃል ሩበን አሞሪም ምናልባትም ለመጀመሪያ ጊዜ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ እጩ ዝርዝር ውስጥ ሊገቡ የሚችሉበት ምናልባትም ሊያሸንፉ የሚችሉበትም እድል አላቸው 3 የፕሪሚየር ሊግ ጨዋታ 3 ድል 8 ግብ አስቆጠሩ 3 ተቆጠረባቸው አንድ ጨዋታ መረባቸውን አላስደፈሩም ዩናይትድ ተከታታይ ድሎችን እያስመዘገበ ወደ መስመሩ የመጣ የሚመስልበት ወርን እያሳለፈ ይገኛል እጅግ በጣም አስደናቂውን ወር ሲያሳልፍ ታዲያ ምናልባትም ለመጀመሪያ ጊዜ በእጩ ዝርዝር ውስጥ ልናገኛቸው እንችላለን ሩበን አሞሪም በአሸናፊነትም ስማቸው በትልቁ እየተጠቀሰ ነው ከዛ ውጪ የቡድኑ ቁልፍ ተጫዋች ብሩኖ ፈርናንዴዝም ዘንድሮም እንዳምና እንደ ካቻምና ሁሉ የፕሪሚየር ሊጉ ከፍተኛ የግብ ዕድል ፈጣሪ ተጫዋች አሁንም እሱ ነው 24 ተደርሷል በማንቸስተር ዩናይትድ ይሄ ሁላ የግብ ዕድሎችን ሲፈጥር በዚህ ሳምንት ዩናይትድ ለመጀመሪያ ጊዜ ያለ ብሩኖ ፈርናንዴዝ ቀጥተኛ እርዳታ ግብ ወይም አሲስት 4 ግቦችን እንዳስቆጠረ ይታወቃል በእርግጥ አራተኛዋ ጎል የብሪያን ቤሞ ሙሉ ክሬዲቱ ለብሩኖ በተሰጠም የወሩ ምርጥ ግብ እጩ ይፋ ተደርጓል በማንቸስተር ዩናይትድ በኩል በዚህ መሰረት የማንቸስተር ዩናይትድ የወርሃ ጥቅምት ምርጥ ግብን ለመምረጥ እጮች ይፋ ተደርጓል ሜሰን ማውንት ሰንደርላንድ ቤንያሚን ሼሽኮ ሰንደርላንድ ብሪያን ቤሞ ሊቨርፑል ሃሪ ማጓየር ሊቨርፑል ማቲያስ ኩኛ ብራይተን ብሪያን ቤሞ ብራይተን የመጀመሪያውና ሁለተኛው ሁለቱም ግቡ ተመርጠውለታል ስለዚህ ብሪያን ቤሞ 3 ግቦች ተመርጠውለታል ሃሪ ማጓየር ማቲያስ ኩኛ ቤንያሚን ሼሽኮና ሜሰን ማውንት ቀሪዎቹ ተጫዋቾች ናቸው ከነኚህ ከተቆጠሩ ግቦች ውስጥ ወደ ቤተሰቦቻችን በተለይ ዩናይትድ ደጋፊዎች የናንተ ምርጡ ግብ በወሩ የትኛው ነበር በሐሳብ መስጫ ሳጥናችን ላይ ልታረሱን ትችላላችሁ እንግሊዛዊ የቀደሞ የመድፈኞች ተጫዋችና የሁኑ ተንታኝ ፖል ሜርሰን ከሰሞኑ ስለ ቼልሲም ስለ አርሰናልም ስለ ሊቨርፑልም ብዙ ብሏል ስለ ዩናይትድ መላለም የሚለውን እንገራችሁ ዩናይትድ ተከታታይ ድሎችን እያስመዘገበ ይገኛል ይሄ የሚደንቅ ነው ብሏል የብራይተኑ ጨዋታ ለእነርሱ እጅጉን ፈታኝ እንደሚሆን አስቤ ነበር ነገር ግን ኤን ፈተና በሚገባ ተወጥተውታል ብሏል አሁንም በማንቸስተር ዩናይትድ በኩል ጊዜው ገና ነው ቢሆንም ግን ቡድኑ በደንብ እየተቀናጀ እንደሆነ መናገር ይችላል የሩበን አሞሪም ቡድን አሁን ወደ መስመሩ እየገባ ነው የሚቀሩ ነገሮች እንዳሉ ግልጽ ቢሆንም ግን ተስፋ ሰጪ ነገር በዩናይትድ አይቻለው ብሏል የቀድሞ እንግሊዛዊ የመድፈኞች ተጫዋችና የሁኑ ተንታኝ ፖል ሜርሰን የሚረር የዛሬ ከዝውውር ጋር ዘገባ በተያዘ እንግሊዛዊ ተስፈኛ አማካይ ጆ ቤሊንግሃም በጥር ዝውውር መስኮት ከቦሩሲያ ዶርትመንድ ጋር እንደማይለያይና ወደ ዩናይትድ እንደማይመጣ አረጋግጧል ተጫዋቹ ምንም እንኳን በጀርመኑ ክለብ አጀማመሩ መልካም ባይሆንለትም በክለቡ ቤት የመቆየት ፍላጎት እንዳለው ተዘግቧል ማንቸስተር ዩናይትድ በመጪው የጥር ዝውውር መስኮት በአማካዩ ላይ ፍላጎት አለው ቢባልም ጆ ቤሊንግሃም ግን በጥር ክለቡን ከመልቀቅ ይልቅ በቀጣይ ክረምት የመልቀቅ ፍላጎት ነው ያለው ተብሏል ስለዚህ በጥር ወደ ዩናይትድ እንደማይመጣ ሚረር ስፖርት አረጋግጧል ዌስትሃም ዩናይትድ በጥር የዝውውር መስኮት በማንቸስተር ዩናይትድ ቤት እድል ያጡትን ተጫዋቾች የማምጣት ፍላጎት አለው ዌስትሃም የፊት መስመር ቦታ ላይ ኢቫን ቶኒ ማስፈረም ይፈልጋል ቢባልም ተጫዋቹ ከሳውዲ አረቢያ መልቀቅ አይፈልግም ክለቡ አሁን ላይ ለማስፈረም የያዘው ስም ጆሽኳ ዜርኪዝ እና ኮቢ ማይኖ ሆኗል ይሁን እንጂ ዌስትሃም ሁለቱን ተጫዋቾች የሚያገኝበት እድል የጠበበ መሆኑን ያረጋገጠው ዘ አትሌቲክ ተጫዋቾቹ በጥር ማንቸስተር ዩናይትድ መልቀቅ አለመልቀቃቸውም
የመጨረሻ ውሳኔ ይጠብቃል። ዩናይትድ እስከዚህ ሰዓት ድረስ የመልቀቅ ፍላጎት የለውም። ዌስትሃም ግን እድሉን መሞከር ይፈልጋል ተብሏል። ኤኬቴኬ ነው የሊቨርፑል የፊት መስመር ተጫዋች። ሩኒ መቀስ ምት አስቆጥሮ ከዛም ደስታውን ሲገልጽ ሳይ ያ የኔ ምን ጊዜም የፕሪሚየር ሊጉ ምርጥ ግብ ያደርገዋል ብሏል። ኤኬቴኬ ሩኒ ወይንስ ጋርናቾ ተብሎ ተጠይቆ ነበር። አክሮባቲክ ግብ ጋርናቾም ኤቨርተን ላይ ያስቆጥሮ እንደነበር ይታወቃል። ኤኬቴኬ ሩኒ እኮ ታሪካዊ ተጫዋች ሌጀንድ ነው። ጋርናቾ ግን አሁንም እየተጫወተ ነው፣ ገና ብዙ ይቀረዋል። ግን በማንቸስተር ዩናይትድ በኩል እጅግ በጣም ምርጡ ግብ ለኔ ዋይኒ ማርክ ሩኒ ያን ያስቆጠራት ናት፣ መቼም ማረሳትም ብሏል ሁጎ ኤኬቴኬ። አበቃን። ሰናይ ምሽት።